ብዙዎቻችሁ በቲክቶክ ላይ በቫዝሊን ወይንም ደግሞ በግሊሰሪን ፊታችንን ማሳጅ ማድረግ እንችላለን ወይ እያላችሁ ትጠይቁኛላችሁ። ዛሬ በምን አይነት ኦይሎች ፊታችንን ማሳጅ ማድረግ እንዳለብን እና ምን አይነት ፕሮዳክቶችን መጠቀም እንደሌለብን እናወራለን። እንዲሁም ደግሞ የትኛው ኦይል ለየትኛው የስኪን ታይፕ ይሆናል የሚለውንም ጭምር በዝርዝር የምንመለከት ይሆናል። ይሄ ከባለፈው የቀጠለ ክፍል 2 ነው። በዚህ ክፍል 2 ላይ ባለፈው ቃል በገባሁላችሁ መሰረት ለፌስ ማሳጅ መጠቀም ያለብንን ኦይሎች እንመለከታለን። በክፍል 1 ላይ የፌስ ማሳጅ ጥቅምና ቴክኒኮችን አይተናል። ሰላም የማወቅ ደጉ ተከታታዮች እንዴት ናችሁ? ረድኤት ነኝ። ፊታችን ላይ የምንቀባቸው ኦይሎች ወይንም ደግሞ ክሬሞች ስላብለጨለጩ ለፊታችን ይጠቅማሉ ወይንም ደግሞ ለማሳጅ ይመቻሉ ማለት አይደለም። የተሳሳተ ፕሮዳክቶችን በምንጠቀምበት ሰዓት የመጀመሪያው የሚያስከትለው ጉዳት ምንድነው? የቆዳችን ቀዳዳ ይደፈናል። ይህ በሚሆንበት ሰዓት ደግሞ ለብጉር፣ ለጥቁር ነጠብጣብ እንዲሁም ለፒግሜንቴሽን ተጋላጭ እንሆናለን። ቆዳችንን እንጎዳዋለን። በተቃራኒው ደግሞ ለፊታችን የሚስማማ የፊት ኦይል ስንጠቀም አንደኛ የደምና የሊምፍ ዝውውር ይሻሻላል። ሁለተኛ ደግሞ ቆዳችንን ሳንጎትት ወይንም ሳንጎዳ ጣታችንን እንደ ልባችን ማንሸራተት እንችላለን። ሌላው ደግሞ ቆዳችን ናቹራሊ ግሎ ማድረግ ይጀምራል። ለፌስ ማሳጅ ሪኮመንድ የሚደረጉ ወይንም ተመራጭ የሆኑ ኦይሎች ምን አይነት ይዘት ያላቸው ናቸው? ቀጭን ይዘት ያላቸው መሆን አለባቸው። ምክንያቱም ወፍራም የሆነ ይዘት ከሆነ ያላቸው እንዳልኳችሁ የቆዳ ቀዳዳችንን በቀላሉ መድፈን ይችላሉ። ከዛ ለብጉርና ለሌሎች ቆዳን ለሚጎዱ ነገሮች ተጋላጭ ያደርጉናል። ስለዚህ እንደዚህ አይነት ይዘት ካላቸው ቤስት ኦይሎች መካከል ሪኮመንድ የማደርጋቸው የመጀመሪያው ሆሆባ ወይንም ጆጆባ ኦይል ነው። ይህ ኦይል ለምንድን ነው ሪኮመንድ የሚደረገው? ምክንያቱም ይዘቱ ተፈጥሯዊ ከሆነ የቆዳ ቅባታችን ወይም ዘይታችን ጋር ተመሳሳይ ይዘት ስለሆነ ያለው ኦልሞስት ለሁሉም የቆዳ ታይፕ ይሆናል። አንደኛ ነገር እንዳልኳችሁ ውስጡ ቀጭን ይዘት ነው ያለው። ስለዚህ ለብጉር ተጋላጭ አያደርገንም፣ የቆዳ ቀዳዳችንንም አይደፍንም። ሌላው ፊታችን ላይ ያለውን ኦይል ባላንስ ያደርጋል። እንዴት ነው የምንጠቀመው? ቀንም ማታም መጠቀም እንችላለን። ይሄንን ኦይል እስከ 3 እስከ 5 የሚሆን ጠብታ እጃችን ላይ እናደርግና እጃችን ላይ በደንብ እንደዚህ ካዋሃድ ነው በኋላ ቆዳችን ላይ እናደርጋለን። ከዛ በኋላ ለ10 ደቂቃ ያህል ፊታችንን ማሳጅ ማድረግ እንችላለን። ይሄንን ኦይል በጣም ነው የምወደው። ስለዚህ ኦይል በሰፊው ሰራላችኋለሁ። ስለ ጥቅሙ ሆሆባ ኦይል ምን እንደሆነ እነግራችኋለሁ። ሌላው ለፌስ ማሳጅ ሪኮመንድ የሚደረገው ኦይል የአልመንድ ኦይል ነው። አንደኛ ነገር ማሳጅ በምናደርግበት ሰዓት በቀላሉ ጣቶቻችንን እንድናንሸራትት ያግዘናል። ቆዳችንን ለስላሳ ያደርገዋል። ምክንያቱም አልመንድ በውስጡ በቫይታሚን ኢ የበለጸገ ስለሆነ። ነገር ግን አንዳንድ ሰው ለናት ወይንም ለለውዝ ነክ ለሆኑ ነገሮች አለርጂ የሆነ ሰዎች አሉ። ለምሳሌ እኔ አንዷ ነኝ። 2 ቀን 3 ቀን በተደጋጋሚ ለውዝ የምበላ ከሆነ ቆዳይ ላይ ብጉር ይወጣብኛል። ስለዚህ እኔ ብዙ ጊዜ አልመንድን የምንጠቀመው የራስ ቅሌን ማሳጅ ለማድረግ ነው። ፊቴን አልጠቀምም። የአልመንድ ኦይልን መጠቀም ያለበት ስኪን ታይፕ ምን አይነት ነው? ደረቅ እና ኖርማል የሆነ ስኪን ታይፕ ያለው ሰው ነው። ነገር ግን ይሄንን ኦይል ማታ ማታ ብቻ ብትጠቀሙ ጥሩ ነው። ቀን አድርጋችሁ ፀሐይ ወዳለበት ስፍራ አትውጡ፣ ወይ ከቤትም አትወጡ ከሆነ ቀን ላይ መቀባት ትችላላችሁ። ግን ፀሐይ ላይ መውጣት አትችሉም። ይሄንን ተቀብታችሁ ከ3 እስከ 5 ጠብታ ብቻ ይበቃችኋል። ከዛ በኋላ ፊታችሁን ተቀብታችሁ ከ10 እስከ 15 ደቂቃ የሚሆን የፌስ ማሳጅ ማድረግ ትችላላችሁ።
ሌላው ሪኮመንድ ከሚደረጉ ኦይሎች መካከል ግሬፕሲድ ኦይል ነው። ግሬፕሲድ ኦይል በጣም ቀጭን ይዘት አላቸው ከሚባሉ ኦይሎች መካከል አንዱ ነው። በተለይ ኦይሊ ስኪን ከሆነ ያላችሁ፣ ለብጉር ተጋላጭ የሆነ ስኪን ከሆነ ያላችሁ እና በጣም ሞቃታማ የአየር ንብረት ያለው አካባቢ የምትኖሩ ሰዎች ከሆነ ያላችሁት ይህንን ኦይል ብትጠቀሙት ተመራጭ ነው። እኔ በጣም የምወደውና እኔ የምጠቀመው ደግሞ ሌላኛው ኦይል ሮዝሂፕ ኦይል ይባላል። ሮዝሂፕ ኦይል ብቻ ሳይሆን ትሪትመንትም ጭምር ነው። ምክንያቱም በውስጡ በቫይታሚን ኤ የበለጸገ ነው። ቫይታሚን ኤ ያለው ፕሮዳክት በሙሉ ደግሞ ቆዳን እንደሚያድስ ይታወቃል። ነገር ግን ለቫይታሚን ኤ ትሪትመንት ቆዳቸው አዲስ ከሆነ በሳምንት 2 ብቻ በመጠቀም መጀመር ነው የሚኖርባችሁ። ያለ ጊዜ ቆዳችን ላይ የሚወጣን የቆዳ መሸብሸብን ይከላከላል። ምክንያቱም በጣም በአጭር ጊዜ ውስጥ የቆዳ ሴላችንን የማደስ አቅም ስላለው ይህንን ኦይል ማታ ማታ ነው መጠቀም ያለብን። ቀን ቀን በፍጹም መጠቀም የለብንም። ምክንያቱም በውስጡ ቫይታሚን ኤ ስላለው ትንሽዬ ጠብታ ይበቃችኋል። ይሄም ከ2 እስከ 3 የሆነ ጠብታ እጃችሁ ላይ ታደርጉና እጃችሁ ላይ በደንብ እንደዚህ ካደረጋችሁ በኋላ ቆዳችሁ ላይ ታደርጋላችሁ። ነገር ግን ይህንን ኦይል ከተጠቀማችሁ በኋላ በጣም ኃይል ተጠቅማችሁ ማሳጅ ማድረግ የለባችሁም። ተረጋግታችሁና ቀስ ባለ መንገድ ነው ማሳጅ ማድረግ የሚኖርባችሁ። ሮዝሂፕ ኦይልን ማነው መጠቀም የሚችለው? ኮምቢኔሽን ስኪን ታይፕ ያለው፣ ኦይሊ ስኪን ታይፕ ያለው መጠቀም ይችላል። ድራይ የሆነ ስኪን ከሆነ ያላችሁ በሳምንት 2 ብቻ በመጠቀም መጀመር ትችላላችሁ። ሴንሲቲቭ የሆነ ስኪን ከሆነ ያላችሁ ግን አልመክራችሁም። ሌላው ደግሞ ኤጅ ያደረገ ቆዳ ከሆነ ያላችሁ፣ ያለ ጊዜ የቆዳችሁ ከተሸበሸበ፣ ሪንክልስ፣ ፋይን ላይንስ ያለባችሁ ሰዎች ብትጠቀሙ እመክራችኋለሁ። ምክንያቱም በጣም በአጭር ጊዜ ውስጥ ቆዳችሁን ያድሰዋል፣ ቆዳን ይወጥራል። ሌላው ሪኮመንድ የሚደረገው አርገን ኦይል ነው። አርገን ኦይል ለቆዳ ምግብ በሉት በተፈጥሯዊ መንገድ ግሎ እንድናደርግ ይረዳል፣ እንዲሁም ቆዳን ይወጥራል። አርገን ኦይል ድራይ የሆነ ስኪን ከሆነ ያላችሁ፣ ዳል ስኪን እና ማቹር ላደረገ ስኪን በጣም ተመራጭ ነው። ሌላው ደግሞ ለኤጂንግ ስኪን በጣም ተመራጭ የሆነው ኦይል ኦሊቭ ኦይል ነው። ምክንያቱም በኦሊክ አሲድ የበለጸገ ስለሆነ ቆዳችንን ይመግባል። በተጨማሪም በአንቲኦክሲደንት እና በፖሊፌናልስ የበለጸገ ስለሆነ ቆዳችንን ይወጥራል። ሲን እና ፍራጃይል ያደረገ ቆዳ፣ በጣም ደረቅ የሆነ ቆዳ ከሆነ ያለን ይህንን ኦይል ብንጠቀም በጣም አሪፍ ነው። አንዳንድ ሰው ኦሊቭ ኦይልን ተመራጭ አያደርገው፣ ምክንያቱም ትንሽ ወፈር ያለ ይዘት ስለሆነ ያለው የቆዳ ቀዳዳዎችን የመድፈን አቅም ስላለው ለብጉር ተጋላጭ ሊያደርገን ይችላል። ስለዚህ ይህንን ኦይል መጠቀም ያለባችሁ ሌላ ቀጭን ይዘት ካላቸው ኦይሎች ለምሳሌ እንደ ግሬፕሲድ ኦይል ወይንም እንደ ሆሆዋ ኦይል ካሉ ኦይሎች ጋር ደባልቃችሁ ብትጠቀሙ ተመራጭ ነው። በዛ ላይ ስትጠቀሙ ማታ ማታ እንዲሆን ነው የሚመከረው። ሳታበዙት ፊታችሁ ላይ ታደርጋላችሁ። ከዛ በኋላ እስከ 20 ደቂቃ እስከ 15 ደቂቃ ጊዜ ወስዳችሁ በተረጋጋ መንገድ ፊታችሁን ማሳጅ ታደርጋላችሁ። በጣም በአጭር ጊዜ ውስጥ ለውጥ ነው የሚያመጣላችሁ። በተለይ ለተሸበሸበ ቆዳ ኦሊቭ ኦይል ተመራጭ ነው። ሌላኛው እኔ በጣም የምወደው ኦይል ደግሞ የካሮት ኦይል ነው። የካሮት ኦይል ኤጅ ላደረገ ስኪን፣ አንድ አይነት የቆዳ ከለር ከሌላችሁ፣ ፊታችሁ ላይ የብጉር ጠባሳ፣ ጥቁር ነጠብጣብ፣ ፒግሜንቴሽን ያለባችሁ ሰዎች ካላችሁ ይህንን ኦይል ብትጠቀሙት በጣም በአጭር ጊዜ ውስጥ ይለቅላችኋል። ቆዳችሁን በአጠቃላይ ፍክት ለማድረግ በጣም ተመራጭ የሆነ ኦይል ነው። ነገር ግን ይህ ኦይል ኢሴንሻል የሆነ ኦይልም አለ። እሱ እንግዲህ ለፀጉራችሁ ብትጠቀሙት ነው የሚሻላችሁ። ለፊታችሁ 100% የካሮት ኦይል ምን ያለበት በውስጡ እንግዲህ ካሮት በቤታ ካሮቲን የበለጸገ ስለሆነ ፊታችሁን በሚገርም ሁኔታ ይወጥረዋል፣ ያድሰዋል፣ ፍክት ያደርገዋል። ይህንን ኦይል ማታ ማታ ብቻ ነው መጠቀም የምትችሉት። ሁሉም የቆዳ አይነት ቢጠቀመው ምንም ማለት አይደለም። ነገር ግን ሴንሲቲቭ የሆነ ስኪን ከሆነ ያላችሁ ባትጠቀሙት ብዬ እመክራችኋለሁ። ሌሎቻችሁ ግን መጠቀም ትችላላችሁ። እንዳልኳችሁ ማታ ማታ ነው መጠቀም የምትችሉት። ሳታበዙ ፊታችሁ ላይ ታደርጉና
በተረጋጋ ጀንትል በሆነ መንገድ ቆዳችሁን ማሳጅ ማድረግ ትችላላችሁ። በነገራችን ላይ ካሮት ኦይል ለቆዳ ብቻ ሳይሆን ፀጉራችሁ በጣም በአጭር ጊዜ ውስጥ እንዲያድግ የምትፈልጉ ከሆነ ፀጉሬ አላድጋለ እያላችሁ የምትማረሩ ሰዎች ካላችሁ የካሮት ኦይልን ተቀብታችሁ በወር ውስጥ ካላደገ ለውጥ ካላገኛችሁ እኔን ጠይቁኝ። ካሮት በጣም በፈጣን ሁኔታ ፀጉርንም ያሳድጋል። ስለዚህ ለፀጉራችሁም እንድትጠቀሙት እመክራችኋለሁ። ሌላው ከመደርደሪያ ውስጥ የማይጠፋው የቫይታሚን ኢ ኦይል ነው። ነገር ግን ቫይታሚን ኢ ኦይል በጣም ፓወርፉል ኦይል ነው። ምክንያቱም በውስጡ በአንታይ ኦክሲደንት የበለጸገ ስለሆነ ቆዳችሁ ድራይ ያደረገና ኤጅ ያደረገ ስኪን ከሆነ ያላችሁ ቫይታሚን ኢን ብትጠቀሙት እመክራችኋለሁ። ግን በየቀኑ የምትጠቀሙት ኦይል አይደለም። አለፍ አለፍ እያላችሁ በሳምንት 3-2 ከተጠቀማችሁት በቂ ነው። ሴንሲቲቭ የሆነ ስኪን ከሆነ ግን ያላችሁ ብቻውን እንድትጠቀሙት አልመክራችሁም። በሚስማማችሁ ኦይል የተወሰነ ጠብታ ብቻ 2-3 ጠብታ አድርጋችሁ ደባልቃችሁ ፊታችሁን መቀባት ትችላላችሁ። ግን ማብዛት የለባችሁም። ምክንያቱም በአንታይ ኦክሲደንት የበለጸገ ስለሆነ ሴንሲቲቭ ስኪን ላይ አፕላይ ሲደረግ ቆዳችሁ ሊቆጣ ይችላል። አሁን ደግሞ ብዙ ሰው ወደሚጠይቀኝ ጥያቄ አልፋለሁ። በቫዝሊን እና በግሊትሪን ማሳጅ ማድረግ እንችላለን ወይ እያላችሁ በቲክቶክ ላይ የምትጠይቁኝ ሰዎች አላችሁ። በሁለቱም አይቻልም። ምክንያቱም ቫዝሊን 100% ፔትሮሊየም ጄሊ የሆነ ፕሮዳክት ነው። ቆዳችን ላይ በምናደርግበት ሰዓትና ማሳጅ በምናደርግበት ሰዓት እንደ ልባችን ማንቀሳቀስ ጣታችንን ስለማንችል ቆዳችንን ልንጎትተው እንችላለን። አንደኛ በጣም ወፍራም የሆነ ይዘት ስለሆነ ያለው ለማሳጅ አይመችም። ወፍራም የሆነ ይዘት ያላቸው ፕሮዳክቶችን ቆዳችን ላይ አፕላይ በምናደርግበት ሰዓት የቆዳ ቀዳዳዎችን ይደፍኑብናል። በዛም ምክንያት ቆሻሻና ባክቴሪያዎችን ስለሚሰበስቡ ቆዳን ለሚጎዱ የተለያዩ ነገሮች ሊያጋልጠን ይችላል። ስለዚህ ቫዝሊንን የፊት ቆዳችን ላይ ማድረግ አይመከርም። ነገር ግን ደረቅ ለሆነ ሰውነት በጣም አሪፍ ነው። ቆዳችሁ እንደ ቀጭ አይነት ነገር የሚወጣባችሁ ከሆነ ደረቅ ከሆነ እዛ ላይ አፕላይ ስታደርጉት ሃይድሬት ያደርግላችኋል። ሌላው ደግሞ ግሊሰሪን ነው። ግሊሰሪን የማጣበቅ ባህሪ ስላለው ለፊታችን ለማሳጅም አይሆንም። ፊታችሁ ላይም አፕላይ ባታደርጉት ጥሩ ነው። ግሊሰሪን የተለያዩ የውበት መጠበቂያ ፕሮዳክቶች ውስጥ ተቀላቅሎ ይሰራል። ስለዚህ እነዛን ፕሮዳክቶች መጠቀም ነው እንጂ የሚሻለው ብቻውን ግሊሰሪን ፊታችሁን አትቀቡት፣ ምክንያቱም ስለሚያጣብቅ። ገላችሁን ግን መጠቀም ትችላላችሁ። ለተሰነጣጠቀ ተረከዝ በተለይ በጣም ቆንጆ ነው። ሌላው ደግሞ ካስተር ኦይል እና ኮኮናት ኦይል ነው። ኮኮናት ኦይል በተለይ በውጭው ዓለም በጣም ተወዳጅ ነው። ምክንያቱም አንደኛ ነገር ቺፕ ነው፣ ሁለተኛ ነገር ሽታውን ብዙ ሰው ይወደዋል። ግን ኮኮናት ኦይል ለፌስ ማሳጅ ተመራጭ ነው ወይ? አይደለም። አንደኛ ነገር ወፍራም ይዘት ነው ያለው። ስለዚህ ያንን በየቀኑ አፕላይ በምታደርጉበት ሰዓት የፊት ቆዳችሁ ላይ እንዳልኳችሁ ለብጉር ተጋላጭ ሊያደርጋችሁ ይችላል። ነገር ግን በጣም ደረቅ የሆነ ቆዳ ከሆነ ያላችሁ መጠቀም ትችላላችሁ። ግን ሁልጊዜ የምትጠቀሙት ኦይል አይደለም። አለፍ አለፍ እያላችሁ መጠቀም ትችላላችሁ። አለበለዚያ ኮኮናት ኦይል በጣም የምትወዱ ከሆነ ከሌላ ቀጭን ይዘት ካላቸው ኦይሎች ጋራ በመጠኑ ቀላቅላችሁ መጠቀም ትችላላችሁ። ሌላው ካስተር ኦይል ነው። ካስተር ኦይል በጣም ተመራጭ እና ተወዳጅ የሆነ ኦይል ነው በአንዳንድ ሰዎች መካከል። እንዲሁም ደግሞ ናቹራል ባታክስ ነው ይባላል። እኔም ከዚህ በፊት ስለ ካስተር ኦይል ጥቅም ቪዲዮ ሰርቼላችኋለሁኝ። ነገር ግን ብቻውን ካስተር ኦይል አድርገን ማሳጅ ማድረግን በፍጹም የለብንም። ምክንያቱም በጣም ወፍራም ይዘት ካላቸው ኦይሎች መካከል አንዱ ካስተር ኦይል ነው። ካስተር ኦይል አንዳንድ ሰዎች አይስማማቸውም፣ አንዳንድ ሰዎች ደግሞ ይስማማቸዋል። የማይስማማቸው ሰዎች ቆዳችሁ ላይ አፕላይ በሚያደርጉበት ሰዓት የመፈግፈግ ባህሪ ሊያመጣባቸው ይችላል።
ነገር ግን ካስተር ኦይል የሚስማማችሁ ከሆነ የተወሰነች በጣም በመጠኑ ጠብታ አድርጋችሁ ቀጭን ይዘት ካላቸው ኦይሎች ጋራ ቀላቅላችሁ መጠቀም ትችላላችሁ። ስትቀላቅሉት ግን በጣም ትንሽ አድርጋችሁ ነው መቀላቀል የሚኖርባችሁ፣ ምክንያቱም በጣም ወፍራም ስለሆነ። የአንዳንዶች ጥያቄ ደግሞ የምግብ ኦይል፣ እንግዲህ የምግብ ኦይል በውጭው ዓለም ካስተር ኦይል የምግብ ኦይል ነው፣ ኮኮናት ኦይል የምግብ ኦይል ነው፣ ኦሊቭ ኦይል እኛም ሀገር በብዛት እንጠቀመዋለን። ግን ከምግብ ኦይሎች መካከል ሰንፍላወር ኦይል እና የሰሊጥ ኦይል መጠቀም ትችላላችሁ። ግን ሰንፍላወርም ሆነ የሰሊጥ ኦይል አንደኛ በየቀኑ መጠቀም የለባችሁም፣ ሁለተኛ ደግሞ ከሌሎች ቀጭን ይዘት ካላቸው ኦይሎች ጋር በጣም በትንሹ ቀላቅላችሁ ብትጠቀሙት ይመረጣል። ሌላው በፍጹም መጠቀም ከሌለባችሁ ኦይሎች መካከል ኤሰንሻል የሆኑ ኦይሎች ብቻቸውን መጠቀም የለባችሁም። እነዚህ ኦይሎች እነማን ናቸው? እንደ ቲ ትሪ ኦይል፣ ላቨንደር ኦይል፣ ፍራንኪንሰንስ፣ ክሎቭ፣ ጥቁር አዝሙድ የመሳሰሉ ኦይሎች ብቻቸውን በፍጹም መጠቀም የለባችሁም። ነገር ግን በጣም የምትወዱ ከሆነ አንድ ጠብታ የምታክል ከሌላ ካሪየር ኦይል ጋራ ቀላቅላችሁ መጠቀም ትችላላችሁ። ሰንሲቲቭ የሆነ ስኪን ከሆነ ግን ያላችሁ በጭራሽ ኤሴንሻል ኦይል እንድትጠቀሙ አይመከሩም። ምክንያቱም ኤሴንሻል ኦይሎች በጣም ኃይለኛ በውስጣቸው አንታይ ኦክሲደንት ስላለ ቆዳችሁ ወዲያውኑ እንዲቆጣ ሊያደርገው ይችላል። እንግዲህ በክፍል 2 ያዘጋጀውላችሁ ቪዲዮ ይህንን ይመስላል። ጠቃሚ መረጃዎች እንዳገኛችሁ ተስፋ አደርጋለሁ። በቀጣይ በክፍል 3 ደግሞ ሆሆባ ኦይልን በመጠቀም ፊታችንን አብረን ማሳጅ እናደርጋለን። አንዳንድ የተወሰኑ ቴክኒኮችን አሳያችኋለሁ። በዛ ላይ ደግሞ ተጨማሪ የሆሆባ ኦይል ጥቅሞችን እነግራችኋለሁ። እንደነዚህ አይነት ቪዲዮዎችን በተከታታይ እንድሰራላችሁ ይሄንን ቪዲዮ ሰብስክራይብ፣ ላይክ፣ ሼር አድርጉ። በኮሜንት ሴክሽን ላይ ደግሞ ጥያቄዎች ካላችሁ ጥያቄያችሁን ማስቀመጥ ትችላላችሁ። ወይንም ደግሞ ስለ ፌስ ማሳጅ ኤክስፒሪየንስ ያላችሁ ሰዎች ኤክስፒሪየንሳችሁን ብታካፍሉና ብንማማርበት ደስ ይለኛል። በቀጣይ ቪዲዮ እስከምንገናኝ ድረስ